ወይዘሮ ትዝታ እንግዲህ በባለፈው መርፌ ለበረከትን ብርቱካን ልትወጋው ስትል መርፌው ትዝታ ላይ ያረፈ መስሎ ነበረ። ነገር ግን መርፌው አላረፈባትም፣ ደህና ነች፣ ድናለች፣ ምንም አልሆነችም ማለት ነው። ነገር ግን አሁን ላይ የያዘችው እቅድና ሴራ በትክክል እሱን ተጠቅማ እየተሳካላት ይመስላል። ብርቱካን ከጨዋታው ወጥታለች። ነገር ግን ከጨዋታው ብትወጣም ተንኮልና ክፋት ከማሰቧ ምንም የሚያግዳት ነገር የለም። እንግዲህ ብርቱካን በድብቅ ካሜራ ሆና እንግዲህ ዙፋን ኤልሳን ሸኝታ ስትመጣ በድብቅ ካሜራ እየቀረጸች እንግዲህ የምታደርገውን ነገር አድርግ፣ ካሁን በኋላ ኃላፊነቱ ያንተ ነው፣ ስደውልልህ ብቻ ወደ ውሳኔ ግባ እያለች እንግዲህ ስታስተላልፍ ተገኝታለች ማለት ነው። ወይዘሮ ትዝታ መርፌውን ያን ሲስተም ተጠቅማ እንግዲህ በረከትን የራሷ ለማድረግ ብዙ ነገሮችን እያደረገች እና እየሰራች ትገኛለች። ነገር ግን በረከት አሁን ላይ ማንንም ሰው መቅረብም ሆነ ማመን አልፈለገም ከእህቱና ከእናቱ ውጭ ማለት ነው። ምክንያቱም በገዛ ሚስቱ የደረሰበት ግፍና መከራ በጣም ከባድ ነው እና ሰውን ማመን በጣም ከብዶታል። አሁንም ቢሆን ትዝታን እንደዛ እየሆነ ነው ያለው። እሷ ለመቅረብ ብትፈልግም በረከት ግን እየራቃት ይገኛል ማለት ነው። ከሷስ ይልቅ ኤልሳንና ምኞቴን ያቀረባቸው ይመስላል። በነገራችን ላይ ምኞቴን ጋሼ አትበይኝ፣ ካሁን በኋላ አንቺ ለእኔ ከእህትም በላይ ነሽ፣ አንቺ የቤት አጋዤ አይደለሽም እያለ ይገኛል ማለት ነው። ላወቀው ሰውማ እንደዚህ ሰው በህይወቱ ላይ ዋስትና ወስዶ ለዋለለት ሰው ማወቅ ጥሩ ነው ውለታና። አንቺ እህቴ ነሽ ከእህትም በላይ ነሽ እያለ እንግዲህ ምኞቴን በረከት በይኝ፣ በረከት ከረዘመብሽ ደግሞ ቤኪ በይኝ እያለ ይገኛል ማለት ነው። ወይዘሮ ትዝታም ደግሞ ይህን ስትሰማ ጆሮዬን አመመኝ ያለች እንግዲህ የሰማበት ጆሮዋ አሟት መሰለኝ በረከት በይኝ እያለ ሲላት የቅናት መንፈስ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንደምን አላችሁልኝ? እንደምን ሰንብታችኋል? ነው ያለው እግዚአብሔር አምላክ የተመሰገነ ይሁን። በጣም ደህና ነኝ ውድ ፋሚሊዎቼ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱ ውድ ፋሚሊዎቼ በጣም አመሰግናለሁ። አዲሶቹም ደግሞ ላይክ እና ሼር ሰብስክራይብ በማድረግ አባይ ሚዲያን ተቀላቀሉ እያልኩ በአክብሮት ተጠይቃለሁኝ። ዛሬ እንግዲህ ኮረዳ ድራማ ክፍል 21ን ይዤላችሁ ከተፍ ብያለሁ ማለት ነው። ለቪዲዮ የጥራት ቅድሚያ ይቅርታ ጠይቃለሁ። እንግዲህ ኮረዳ ድራማ በጣም በእጅጉ ደስ የሚልና የሚያስተምር ድራማ ነው። ወይዘሮ ትዝታ እንግዲህ አሁን ላይ በጣም እንትን እያለች ትገኛለች፣ እየተሞላቀቀች ወይም ደግሞ በረከትን በእጇ ለማስገባት የማትጥረው ጉድጓድና የማትፈነቅለው ድንጋይ የላትም ማለት ነው። እንግዲህ ወይዘሮ ብርቱካን በባለፈው ቪዲዮ እንዳያችሁት በረከት ከቤት ሊያስወጣት ሲል በረከትን አሁንም ቢሆን በረከት ላይ ጥቃት ለማድረስ መርፌ ልትወጋው ነበረ። ነገር ግን መርፌው አልወጋውም እሱን። ወይዘሮ ትዝታ በመሀል ገብታ ትዝታ ላይ ያረፈ ይመስላል መርፌው። ቢሆንም ግን መርፌው ትዝታን አልወጋትም፣ አሁን ላይ አልወጋትም። እንግዲህ እሷ ግን ያንን ተጠቅማ በረከትን የራሷ ለማድረግ በጣም ብዙ ነገር እያደረገች ነው። አሞኛል እያለች እንግዲህ ወገቤን ፈርለጠኝ ቆረጠኝ እያለች ዙፋን ላይ ስትላት፣ ዙፋንም ደግሞ ወደ ሐኪም ቤት ይዤሽ ልሄድ ስትላት ዙፋንን አልፈልግም አትወስደኝም ብላ እምቢ አለቻት። እሺ ውሃ ላምጣልሽ ብላ ውሃን ልታመጣላት ስትሄድም ዙፋኔና ምኞቴ ይቺ ትዝታ የምትባል ሴት እኔ አላማረችኝም እያለች ስትል ነቅታባታለች። ዙፋን እንግዲህ ለተንኮልና ለሴራ እንደመጣች በጣም ነው የነቃችባት። እኔ ምኗም አልተዋጠኝ የሚች ሴት አውቃ ነው እያለ እንግዲህ ዙፋን ከምኞቴ ጋር እየተመካከሩ ነበረ። አውቀውባታል በነገራችን ላይ ሁለታቸውም። ከዛም ባለፈ በረከት ወይዘሮ ስመኝ ቤት ድረስ መታ ልጄን እባክህ ልጄን እያለች ስትለው ዙፋን እንዳሰማ እባክሽ ዙፋኔ በአሁኑ ሰዓት ይህን ነገር ከሰማች በጣም ትጎዳብኛለች እህቴ፣ ታውቂያለሽ ያሳለፈችውን ችግርና ካሁን በኋላ ደግሞ ይሄ ጭንቀት ከተጨመረባት የባስ ነው የምትጎዳው እያለ በረከት እንግዲህ ለእህቱ ሲያዝን ይገኛል ማለት ነው። ወይዘሮ ስመኝም ደግሞ ምን ያህል ልጁን አቶ መኖር እንደሚከብድ መቼም ላንተ ልነግርህ አልችልም። ስሜቱ ልጄ ካሁን እያለች ልጄ እናቷን ሳታቅ እስካሁን ሰዓት ድረስ ኖራለች። ካሁን በኋላ ደግሞ እናቷን ሳታቅ እኔ መሞት የለብኝም፣ እናቷ እንደሆንኩኝ ለልጄ አሳውቄ መሞት እፈልጋለሁ እያለች ትገኛለች ማለት ነው።
ወይዘሮ ስመኝ እንግዲህ በረከት ስልክሽን ስጭኝ እባክሽ ዙፋን እንዳሰማኝ ብሎ ተሸኛት። በኋላ ትንሽዬ ካፌ ውስጥ ተገናኝተው ሲወያዩም በረከት እባክህ ልጄን ስጠኝ እባክህ እኔ አንተን አምኜ ነው አስተዋውቀኝ ልጄን ነገር አትወቅ ስትለው በረከትም ደግሞ ቀስ አድርጌን እነግራታለሁ ይሄ ነው መፍትሄው እንጂ ሌላ መፍትሄ የለም ሲላት ነበር ማለት ነው። እውነት ለመናገር ልጁን እንደዚህ አቶ መኖር በጣም ይከብዳል። በተለይ ልጅህ ገሌ ናት ተብሎ አንድ እናት መቼም ስሜቱ ይገባችኋል ብዬ አስባለሁኝ። አንዲት እናት እንግዲህ ልጇ ሌላ ቤት አድጋ ትልቁና ስታይ ምን ያህል ስሜት እንደሚሰማ መቼም ለእናት መናገር አይከብድም። ወይዘሮ ስመኝም አሁን ላይ ያለችበት ሁኔታ እንደዛ ነው ነገሩ። ከዛም ባለፈ ይሄን ብሎ በረከት ከሸኛ በኋላ ወይዘሮ ስመኝ አጥር ላጥር እየሄደች ልጇ ስትወጣ ስገባ ለማየት አጥር ላጥር እየሄደች ትገኛለች ማለት ነው። አጥር ላጥር ስትሄድ ስታገኛት ምኞቴ መታ ስመኝ ምን እየሰራች ነው እዚህ አጥር ላጥር የምትሄጂው ብላ ስጠይቃት ልጄ ስትወጣ ስገባ ለማየት ነው፣ ልጄ ናፈቀችኝ፣ ልጄ እራበችኝ፣ እንደ ምግብ ጠማችኝ፣ እንደ ውሃ እያለች ትገኛለች። እባክሽ ዙፋን ይሄን ነገር እንዳሰማ እኔ ሁሉን ነገር አስተካክዬ እነግርሻለሁ ስትላትም ምኞትን አንቺ ምንም ልታረጊልኝ አልቻልሽም። እኔ ልጄን እንዳንቺ እንደዚህ ፊት ለፊት ቆማ ማየት ነው የምፈልገው እንጂ እንደዚህ ልጄን እያልኩ በስቀቀን ማለፍ አልፈልግም እያለች ትገኛለች ማለት ነው። ወይዘሮ ስመኝም ምኞቴም ደግሞ በቃ እንግዲህ ዙፋን እንዳታይሽ እያለች ዙፋን ሳሰማ ከዚህ ግድም ሂጂ እያለ እንግዲህ ስመኝን ስታባረራት ነበር ማለት ነው። ከዛም ባለፈ ወይዘሮ ትዝታ ስትሞላቀቅ ሶፋዋ ላይ ቁጭ ብላ ስትሞላቀቅ በረከት ይመጣና ዙፋን ትዝታ ምን ሆነሽ ነው ሲላት አሞኛል በረከትዬ፣ ሰውነቴን ሁሉ ወጋኝ፣ ጠፋፈረኝ፣ ቆራረጠኝ፣ ፈላለጠኝ እያለ ትላለች ማለት ነው። ምን ያላረጋት አለ? ይሄ መውደድ እንደዚህ ነው እንደሚያደርገው ጋይስ። ይሄ እናንተም አድርጓችሁ ያውቃል እንዴ እንደሷ እንደዚህ አደረገኝ፣ ወጋኝ፣ ፈለጠኝ፣ ቆረጠኝ እያለች ትላለች ማለት ነው። በረከትም ደግሞ ለመንካት በጣም ተሳቋል። በጣምም ነው የፈራት። ያው ካሁን ቀደም ያሳለፈውን ላይፍ ታውቃላችሁ። በረከት ፓራላይዝ ነው እንግዲህ ብዙ መስዋዕትነት ከፍሏል ማለት ነው። ከዛም ባለፈ ዙፋን ሐኪም ቤት አትወስድሽም ወይ ለምን አልወሰደችሽም ብሎ ሲላት ዙፋን እንኳን እኔን እንደዚህ ሐኪም ቤት ቀርቶ አይደለም ለመቅረብ ራሱ በጣም ነው እንትን የምትለው፣ በጣም ኩራተኛ ናት፣ በጣም ትቢተኛ ናት እያለች ትገኛለች ማለት ነው። ነገር ግን ዙፋኔ በረከት ከመምጣቱ በፊት ሐኪም ቤት ይዤሽ ልሄድ ስትላት እምቢ ብላለች። ምክንያቱም ትዝታ የራሷ የምትጠቀመው ሲስተም ስለሆነ በረከትን የራሷ ለማድረግ የወሰነችበት ውሳኔ ወይም ደግሞ አቅዲያው አልማው የመጣችበት አላማ እስከሆነ ድረስ ይህንን ዘዴ መጠቀም ስለፈለገች ነው እንጂ አሟት አይደለም ማለት ነው። ከዛም ባለፈ በረከት ዙፋኔን ጠርቶ ለምንድን ነው ሆስፒታል ይዘሻት ያልሄድሽው ሲላት እንግዲህ ኤልሳ ደግሞ በረከትን መንገድ ላይ ፍለጋ ወጥታለች ማለት ነው። እንግዲህ ኤልሳ በበረከት ፍቅር ተጠምዳለች። ነገር ግን ወይዘሮ ትዝታ መንገዷ ላይ ቆማባታለች ማለት ነው። አንቺ ደግሞ ምንድነሽ ከበረከት ጋር ያለሽን ግንኙነት ንገሪኝ እያለች ወይዘሮ ትዝታ እየጠየቀች ትገኛለች ማለት ነው። ኤልሳም ደግሞ ምን አገባሽ አንቺ በረከትን እያለች ስትላት ይሄ እኔና የእሱ ጉዳይ ነው፣ አንቺ ምንም ነገር አያገባሽም እያለቻት ትገኛለች ማለት ነው። አለማግባቱንም አሳይሻለሁ በቅርብ ቀን በረከትን የራሴ አድርጌ ታየዋለሽ እያለች እንግዲህ ወይዘሮ ትዝታ እያለች ትገኛለች ማለት ነው። ኤልሳ ደግሞ በረከትን እንግዲህ ስልክ አልሰራልኝ አለ፣ ምን ሆነ ነው ተጨነኩኝ እያለች እንግዲህ በረከትን ፍለጋ ሄዳለች ማለት ነው። እንግዲህ ይሻላል እንደዚህ እንደ ትዝታ አመመኝ ብሎ ሰውን ጭንቀት ውስጥ ከማስገባት እንደዚህ ይሻላል እንደኔ ማለት ነው። ምን ሆነህብኝ ነው ምን ሆንክብኝ ብሎ ያን ሰው ከበጣገቡ ኖ ትሪት ማድረግ ይሻላል ብዬ አስባለሁኝ። እንደዚህ አመመኝ፣ ፈለጠኝ፣ ቆረጠኝ የሚል ሲስተም ከመጠቀም አንድን ሰው ከበጣገቡ እንዳይርቅበት ወይም ደግሞ የራሱ ማድረግ ከፈለገ እንደ ኤልሳ ጠጋ ብሎ ወንድሜ ምን ሆነህ ነው እያሉ እህት መስላ ወይም ደግሞ እንደ ወንድሟ አይታም የራሷ ማድረግ ይቻላል ማለት ነው። እንግዲህ ኤልሳም እየተጠቀመች ያለችው ይህን ሲስተም ነው። እንግዲህ በረከትን ቀስ አርጋ የራሷ ማድረግ ነው የፈለገችው። ከዛም ኤልሳዬ ምን ሆነሽ ነው እዚህ አካባቢ ምን ልታረጊ መጣሽ ሲላት ስልክ አልሰራልኝ ብሎ ነው ቢኬ የምን ሆነህብኝ ነው ምናምን ፊትህ ራሱ ትክክል አይደለም ምናምን እያለች እንግዲህ ስትለው ነበር ማለት ነው። የሆንከው ነገር አለ እያለች ስትለው ምንም አልሆንኩም እያለ ሲላት እንግዲህ
በረከትና ሰላም ከማን ነው ስሟ ኤልሳ ሲመጡ ወይዘሮ ትዝታ አሁንም እነሱን ስታይ ኮቲ በሰማይ ቁጥር ነው መሟ የሚነሳባት። በነገራችን ላይ እነሱ ከፊቷ ራቅ ሲሉ ሌላ እቅድና አላማ ትነድፋለች። እንደዚህ ሁኝማ የራሴ ካላደረግኩ እያለች ትታገላለች ማለት ነው። ነገር ግን እነሱ ሲወጡ ህመሙ ይጠፋባታል። እነሱ ሲመጡ ትሞላቀቃለች ማለት ነው። እንግዲህ በዛ ላይ ዙፋን ነቅታባታለች። በጣም ነው የነቃችባት። ምኞቴም ደግሞ ምን ሆነሽ ነው ስትላት ምንም አልሆንኩም አንቺ እዚህ ሁሉ አያገባሽም እያለች ትላታለች ማለት ነው። እንግዲህ በረከት ምኞቴ አንቺ የቤቴ አጋዥ አይደለሽም፣ ካሁን በኋላ እህቴ ነሽ፣ ከእህትም በላይ ነሽ፣ ጋሼ ብለሽ ድጋሜ እንዳጠሪኝ ሲላት በረከት ብለሽ ጥሪኝ፣ በረከት የሚለው ቃል ከረዘመብሽ ደግሞ ቤኪ ብለሽ ጥሪኝ ብሎ ሲላት እንግዲህ እሺ ጠራሃለሁ ብላ ቤኪዬ ብላ ስትጠራው ወይዘሮ ትዝታ ወይኔ ጆሮዬን አመመኝ ብላ ደግሞ ከእግሯ ከወገቧ ከአንገቷ ከሆዷ ከሁሉ ነገሯ ወጥቶ ጆሮዋ ላይ ደርሷል ማለት ነው ህመሙ። እንግዲህ ሰውነቴን ቀሳስፎ ያዘኝ፣ ቆረጠኝ፣ ፈለጠኝ ነበር የምትለው። አሁን ደግሞ ይህን ወሬ ስትሰማ ጆሮዋን አመመኝ ትላለች። እንግዲህ ጆሮዬን የሰማችበት ጆሮዋ ቆስሎባት ነው መሰለኝ ጆሮዬን እያለች ትገኛለች ማለት ነው። እንግዲህ በረከትዬ ስትል እሺ ቤኪዬ ብላ ስትጠራው ስታቆለማምጠው በጣም ደንግጣ ጆሮዬን አመመኝ እያለች ትላለች ማለት ነው። እንግዲህ በረከት ወይ የዙፋን ምኞት እያለ ይገኛል ማለት ነው። እንግዲህ ዙፋንና ምኞቴና ኤልሳ በረከትን ቀስ እያደረጉ የራሳቸው ማድረግ ፈልገዋል ማለት ነው። ምክንያቱም በረከት ያለበት ሁኔታ በጣም ከባድ ሁኔታ ላይ ያለ ይመስላል። እንግዲህ ከብርቱካን ሲያመልጥ ደግሞ ከትዝታ የምትባል ሴት ጋር እንግዲህ እንትን ብለዋል ማለት ነው። ከዛም ባለፈ ጋሽ ውሃ ይዛለት ሄዳ በረከት ቤኪዬ ምን ሆነ ነው ፊትህ ትክክል አይደለም እያለ ምኞቴ ጠጋ ብላ ስትጠይቀው ምንም አልሆንኩ ምኞቴ ደህና ነኝ፣ ውሃ ብቻ ስጭኝ ሲላት ውሃ ሰጣው። እንግዲህ ውሃ በዛው ሰጣ። ይሄ የምኞቴና የዙፋን እቅድ ይመስላል። በነገራችን ላይ ያቀዱት እቅድ ይመስላል። ምኞትን ሂጅና በረከትን ጠጋ ብለሽ ምን ሆነ ነው ብለሽ ጠይቀሽ ከዛም አንሻሹ ከዛም ባለፈ ደግሞ እቀፊው ብላ እንግዲህ ዙፋን ይሄንን እቅድ ያንጥታለኝ ማለት ነው። ምክንያቱም ትዝታን ማራቅ ከቤታቸው ማስወጣት ወይም ደግሞ ከህይወታቸው ማስወጣት ስለፈለጉ በዚህ መንገድ ነው ማስወጣት የሚችሉት ማለት ነው። ይሄንንም ደግሞ አድርገውታል ማለት ነው። ይህንንም ደግሞ አድርገውታል። ምኞቴ እንግዲህ ለጋሽ ወይም ደግሞ ለበረከት ውሃ ከሰጠች በኋላ ጠጋ ብላ ወደ ሰውነቱ ቅፍ አርጋ ይዛ እንደው እየፈራች እየተንቀጠቀጠች ያው ያቀዱት እቅድ ግዴታ መሆን ስላለበት ብቻ ማደረግ ስላለበት ብቻ ለማድረግ ምኞቴ በዛ ልክ እየተንቀጠቀጠች እየፈራች በረከትን ሂዳ ካቀፈችው በኋላ ወይዘሮ ትዝታ ብቅ ብላ ሳሎን ላይ እንደው ይቺ ልጅ እንደው ይቺ የማትረባ ቆይ ቦታሽን አሳይሻለሁ፣ ቦታሽን ነው ማስይዝሽ። እንግዲህ እንደው ደግሞ አቀፈችው እኮ በረከት የኔ ነው እያለች ትገኛለች ማለት ነው። እንግዲህ ነገር ግን ምኞቴና ዙፋን ወይም ደግሞ ኤልሳ አሳልፈው መስጠት አልፈለጉም ማለት ነው። የትዝታን ተንኮል በደንብ ነው የተረዷት፣ በደንብ ተረድተዋታል። እንዳላመማት ለተንኮል እንዳላደለ ዙፋንም ደግሞ ወንድሜ መርፌው እኮ አልወጋትም አውቃ ነው የዛን ቀን ለምንድን ነው እንደዚህ የምትለው እያለች ትገኛለች ማለት ነው። ኤልሳም ደግሞ አዎ መርፌው አልወጋትም፣ ግን ለምንድን ነው እንደዚህ የምትየሆነች ያለችው እኔ አልገባኝም። ሐኪም ቤት እንውሰድሽ ስትባይ እምቢት ያለሽ እሺ ምን እናድርግሽ ስትላት እንግዲህ ምኞቴ ደግሞ እኔ ልሽሽ እንዲወገብሽን ስትላት አይ አልፈልግም ቤኪ እንዳሽልኝ ነው የምፈልገው ቤኪ የእሽልኝ ስትለው በረከትም ደግሞ ምንም አይነት እሷን ማሸትም ሆነ መጠጋት አልፈለገም ማለት ነው። እሷ ግን እንደዛ እያደረገች በረከትን የራሷ ለማድረግ ነበር እየሞከረች ያለችው። ነገር ግን በረከት እንግዲህ አይታችሁት ከሆነ ጠጋ እያለች ስትቀመጠው እሱ ይርቃል፣ እሷ ስትጠጋው እሱ ይርቃል ማለት ነው። አሁን ላይ ሴቶች በነገራችን ላይ ያው ብዙዎቹ ባይሆንም ከመቶዎቹ 10ዎቹ ወንድ ልጅ አስገድዶ የራሳቸው ለማድረግ በግዴታ ሳይወድ በግዱ አስገድዶ የራሳቸው ለማድረግ የሚጥሩ ሴቶች አሉ። በነገራችን ላይ የምናየውም ሆነ የምንሰማው እንደዚህ አይነት ነገር ነው። ብዙ ሴቶች በዚህ አይነት ህይወት ነው ያለፉት። ወንድን አስገድዶ የራሳቸው ማድረግ በተለይ የሆነ ባለሀብት ከሆነ አንድ ሰው በምንም ብለው ሳይፈልግ የግድ የራሳቸው ማድረግ የሚያደርጉ ሰዎች አሉ ማለት ነው። በነገራችን ላይ
አሁንም ቢሆን ትዝታ እንደዛ ነው እያደረገች ያለችው። በረከት ሳይፈልግ የራሷ ለማድረግ ከእህቷ ነጥቃ እንግዲህ አስባችሁታል። ከእህቷ ከብርቱካን እንግዲህ ብርቱካንን ሲያስወጣ እሷ ተተክታ እንግዲህ የራሷ ለማድረግ እየታገለች ትገኛለች ማለት ነው። ነገር ግን ነገሩ የሚሳካ አይመስለኝም ሳየው። እኔ ዝም ብዬ ስገምተው ወደፊትም የሚመጣውንም ሳየው የሚሳካ አይመስለኝም። ምክንያቱም ዙፋንና ምኞቴ በጣም ነው የነቁባት፣ በጣም ማለት ነው። በረከትም ደግሞ እንግዲህ በጣም ርቀቱን እየጠበቀ ነው ያለው። በረከት ዙፋን ያለችውን ነገር እያንዳንዱ ነገር ይሰማል። በጣም ነው የሚሰማት፣ በጣም ነው የሚያዳምጣት፣ በጣም ነው የሚያከብራት እህቱን፣ በጣም ነው የሚወዳት ዙፋንን። እሷም እንደዛው በረከት እያለች እንኳ ስሙን ለመጥራት በጣም ነው የምትሳቀቀው። ወንድሜ እያለች ታፏ ማርጠብ ይላል የወንድሟ አጠራር ማለት ነው። ወንድሜ፣ የኔ ወንድም እያለች ነው የምጠራው ማለት ነው። እንግዲህ እንደዚህ አይነት ፍቅር